በዓለም ዙሪያ ያላችሁ ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በየአካባቢያችሁ ባለው ታይም ዞን ሰላምታዬን አቀርብላችኋለሁ። ስሜ ፓስተር ኤፍሬም ላከ ማርያም እባላለሁ። ቶሮንቶ ከተማ ከምትገኘው ከኢትዮጵያ ወንጌላዊት ቤተክርስቲያን ነኝ እና በዚህ ግሎባል ፋየር በሚባለው አገልግሎት በዚህ በቴሌቪዥን የሚተላለፍ በሶሻል ሚዲያ የሚተላለፉ መልእክቶች ላይ እየመጣው አልፎ የእግዚአብሔርን ቃል አካፍላለሁ። በዚህ ጊዜ ክፍለ ጊዜ የማካፍለው ባለፈው ሳምንት እንግዲህ ፈታችሁ አምጡልኝ በሚል ርዕስ ጌታ ኢየሱስ ክርስቶስ በሆሳዕና ዕለት ወደ ኢየሩሳሌም ሲገባ በአህያይቱና በሩንጫይቱ ተቀምጦ ሲገባ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ የገቡበት ቀን ወገኖች ሆይ ያቺ አህያ ታስራ ነበረ ከውርንጫዋ ጋር። የታሰረች አህያ ታገኛላችሁ ፈታችሁ አምጡልኝ በሚል ርዕስና ከዛ ጋር የተያያዘ ዛሬ ብዙ የሚፈቱ አሉ፣ በብዙ እስራት ያሉ ሰዎች አሉና ልክ ደቀ መዛሙርቱ ፈታችሁ አምጡልኝ እንዳላቸው እኔና እናንተ ደግሞ በዚህ በወንጌል በእግዚአብሔር ቃል ተፈተው ሰዎች በእግዚአብሔር መንፈስ ቅዱስ በእግዚአብሔር ቃል ተፈተው ጌታ ኢየሱስ ክርስቶስን ተቀብለው ነፃነት እውነተኛ ነፃነት አግኝተው ወደ ጌታ እንዲመጡ እኔና እናንተን ልከዋል። እግዚአብሔር አምላካችን ያን በተመለከተው የተናገርኩት። ከዛ ጋር የተያያዘ ደግሞ የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ የዛሬው ርዕስ ማለት ነው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚል ቃል አለ። ስለዚህ ወደ ዓለም ሁሉ ማለት አቅጣጫ ሰጥቶናል። ዓለም ሁሉ ነው። ለቻይናዊ ሊሆን ለጃፓን ሊሆን ይችላል፣ ለኢትዮጵያዊ፣ ለኤርትራዊ፣ ለአሜሪካዊ፣ ለካናዳዊ፣ ለሳውዝ አሜሪካን፣ ለሁሉም የሰው ዘር በሙሉ ይሄ ወንጌል መዳረስ አለበት። ይሄ ኃላፊነት ደግሞ ለኔና ለናንተ ነው የሰጠው። ስለዚህ ከዚህ ጋራ በማያያዝ የመዝሙረ ዳዊት 126ን አብሬ አነባለሁ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን ነው የሚለው። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገልን ደስ ማለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ሄዱት፣ በተመለሱ ጊዜ ግን ነዶአቸውን ተሸክመው ደስ እያላቸው ተመለሱ ብሎ ይናገራልና ስለዚህ ይሄ መሄድ የሚለው ነገር በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ነው የሚለው እና እኔና እናንተም ደግሞ ይህን ወንጌል ይዘን መሄድ እንዳለብን ዘራቸውን ተሸክመው ነው የሚለው። ለኔና ለእናንተ ደግሞ የተሰጠ ዘር የእግዚአብሔር ቃል ወንጌል ነው፣ የምስራችን። ይህንን አካሄዳችን ደግሞ እያለቀሱ የሚለው እየጸለይን ስለጠፉት እየጸለይን ልንመሰክርላቸው ሰዎች ስንሄድ ስማቸው እየጠቀስን መጀመሪያ በላያቸው ላይ ያለ የሉኝታ መንፈስ እንዲለቃቸው የተያዙበት እስራት ሁሉ እንዲበጠስ እየጸለይን ስለነሱም እየማለድንላቸው እንሄዳለን ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን፣ ጌታ ይመስገን። ስለዚህ ዘራቸውን ተሸክመው እያለቀሱ ተሰማሩ የሚለው እኔና እናንተ ደግሞ ስለ ሰዎች ሁሉ ልንማልድ ያስፈልጋል። እግዚአብሔር አምላካችን እናመሰግናለን። ስለዚህ እንዴት ነው የምንሄደው የሚለው ብዙዎቻችን የማንሄድበት ዋና ምክንያት በእጃችን ያለ የእግዚአብሔር ቃል ዘር ብሎ ይጠራዋል። ዘሪ ሊዘራ ወጣ ይላል። ዘሩም የእግዚአብሔር ቃል ነው ብሎ በማቴዎስ ወንጌል 13 ላይ ጌታ ተርጉሞታል። ስለዚህ ይሄ ዘር ኃይል ያለው ዘር ነው፣ ሰዎችን የሚለውጥ ዘር ነው። ስለዚህ እኛ በእምነት መዝራት እንዳለብን ወገኖች ሆይ እግዚአብሔር ደግሞ በሰዓቱ ምርኮ ይመልሳል፣ ጸሎት ይመልሳል። እግዚአብሔር አምላካችን አመሰግናለን። ሌላው የማንሄድበት ምክንያት ምንድነው? ሸክም የለንም፣ ስለ ሰዎች ሸክም የለንም እና ስለ ሰዎች ሸክም ሊኖረን ይገባል። ከሸክም ጋራ ዘራቸውን ተሸክመው ስለሚል ከሸክም ጋራ መሄድ ማለት ነው እና ከዘር ጋራ መሄድ ማለት ከወንጌል ጋራ መሄድ፣ ከሸክም ጋራ መሄድ፣ ከእንባ ጋራ መሄድ እያለቀሱ የሚለው እንደገና ደግሞ ፍሬ እስኪገኝ ድረስ
ምርኮ እስኪመለስ ድረስ መሰማራት ነው። እግዚአብሔር አምላካችን እናመሰግናለን። እነዚህ ስናደርግ ጌታ ታምነን ጌታ የሚያስደንቅ ነገር ይሰራል። መዝሙረ ዳዊት 126 ላይ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ይላል። እንግዲህ የጽዮን ምርኮ እንዴት ነው የተመለሰው ሲባል ወደ ታች በለቅሶ የሚዘሩ በደስታ ይለቅማሉ የሚል ቃል አለ። እየተጸለየ ነበር፣ እንባ እየፈሰሰ እየተማለደ ነበር፣ ጌታ እየተለመነ ነበር። ብዙ ጊዜ ስንት ጊዜ እንደጸለዩ አይናገርም ታይሙ፣ ግን ጸሎታቸው በለቅሶ የዘሩት የጸሎት ዘር እንደተመለሰ ግን ወገኖች ሆይ በጸሎታቸው መልስ ጊዜ ግን አፋችን በቃ ሐሴት ተሞላ፣ አንደበታችን ሐሴት ተሞላ፣ እጅግ ደስተኞች ሆንን ነው የሚለውና ነገር ግን እውነተኛ ትርጉሙ ግን ህልም የሚያዩ ሰዎች መሰል ነው የሚለው። እግዚአብሔር ጸልየን ጸሎታችን በሚመልስበት ጊዜ ህልም ነው ወይስ በእውኔ ነው ወይስ በህልሜ የሚያሰኝ ታላቅ ነገር ያደርጋል። እንዳውም ወረድ ብሎ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ ነው የሚለው። እነሱ ህልም ነው የመሰላቸው ተወሰነ ደቂቃዎች ወይም ሰዓቶች፣ ግን አሕዛብ ይህን አይተው ኦ ማይ እግዚአብሔር ታላቅ ነገር አደረገላቸው ሲሉ ነገሩ እውነት ነው ለካ። ከዛ በኋላ እነሱም ተነስተው እግዚአብሔር ታላቅ ነገር አደረገልን ብለው እግዚአብሔር የሰጣቸውን ምርኮ ምላሽ ወገኖች ኦን ሲያደርጉትና ወደ ምስጋና ሲገቡ ነው የምንመለከተው። ይሄ በምንልበት ጊዜ ያንቺም ጸሎት ተመልሶ እግዚአብሔር ታላቅ ነገር አደረገላት የሚባልበት ጊዜ ይመጣል። አንቺም ደግሞ በህልሜ ነው በወኔ ነው የምትይበት አቁመሽ እግዚአብሔር ታላቅ ነገር አደረገልኝ የምትልበት ጊዜ ይመጣል። እንደዚህም ደግሞ ያንተ ደግሞ ጸሎት ተመልሶ ምርኮ ተመልሶ እግዚአብሔር ታላቅ ነገር አደረገለት የሚባል በአሕዛብ ዘንድ ሰማለህ። ከዛ በኋላ አንተም ደግሞ ከህልም ወጥተህ ለካ እውነት ነው እግዚአብሔር ታላቅ አደረገልኝ የምትልበት ጊዜ ይመጣል። እግዚአብሔር አምላካችን እናመሰግናለን። ስለዚህ ስለ ነፍሳት ነው ትልቁ መልእክቴ። ወንጌላዊ ቢሊግራም ጌታ ኢየሱስ ሁለት ቃላት ነው ያሉት አለ። Jesus has two words, come and go። እና ጌታ ኢየሱስ ሁለት ቃላት ወደ እኔ ነው አለ፣ እንደገና ደግሞ ሂዱ ነው ያለው። በዚህ ነው ያለው። መጀመሪያ ወደሱ እንመጣለን፣ ተልእኮውን ሚሽኑ ደግሞ ይዘን እንሄዳለን። እግዚአብሔር አምላክ የተመሰገነው። ስለዚህ በዚህ ሐሳብ ውስጥ ስለ መሄድ አደራ የተሰጠን ታላቁ ተልእኮ the great commission ለኛ የተሰጠ ኃላፊነት እንደሆነ ይህንን ለማስረገጥ ፈልጋለሁ። አደራ አለብህ፣ አደራ አለብሽ፣ አደራ አለብህ። ቤተክርስቲያን ይህን ታላቅ ተልእኮ ልታከናውን ነው እዚህ በድር ያለችው። ጌታ ኢየሱስ ሊመጣ በደጅ ነው። ስለዚህ ሁላችን ጌታ የሰጠን ተልእኮ ተወተን ብዙ ነፍሳት ድነው በእውነት ከጌታ ደግሞ አንተ ታማኝ ባሪያ በጥቂቱ ታምነሃል በብዙ ትሾማለህ የሚለውን ምስጋና ለመስማት ብቆች አድርገን ጌታ መንፈስ ቅዱስ ይርዳን። እግዚአብሔር አምላካችን እናመሰግናለን። ስለዚህ ይህንን ዘር የእግዚአብሔር ቃል ይዘን ስንወጣ በሸክም ስንወጣ ወገኖች ሆይ በእንባ ስለ ነፍሳት እየማለድን እያለቀስን ስንጸልይ ወገኖች ሆይ ታምነን ስንሰማራ ፍሬ እስኪገኝ ድረስ ጸንተን ስንሰማራ ያን ጊዜ ጌታ ምርኮ ይመልሳል። ያን ጊዜ ጌታ ጸሎታችን ይመልሳል። ጸሎታችን ሲመለስ ደግሞ እጅግ አስደናቂ ይሆናል። አስደናቂ ከመሆኑ የተነሳ ደግሞ ወገኖች ሆይ በህልሜ ነው ወይ በወኔ ይባላል። ስለ ጴጥሮስ በቤተክርስቲያን አጥብቆ ጸሎት ይደረግ ነበር። መልአኩ ልኮ ጴጥሮስን ፈታው። መጥቶ ሲያንኳኳ ግን ሮዳ መጣ ስትል አብደሻል ነው የተባለችው። ሰዎቹ ተንበርክከው ለምን ይጸልዩ ነበር ታዲያ? ጴጥሮስ እንዲፈታ አይደለም እንዴ? መጥቶ ሲያንኳኳ ያልጠበቁት ነገር ስለሆነባቸው ህልም ነው የመሰላቸው። ስለዚህ በአንተም ህይወት በእኔም ህይወት በእናንተ ህይወት በእኛም ህይወት ሁሉ እግዚአብሔር እንደዚህ ያደርጋል። የጌታ ስም የተባረከ ይሁን። ዛሬ በዚህ ቃል ባረካቸዋለሁ። እግዚአብሔር የጽዮንን ምርኮ እንደመለሰ ወገኖች ወይ ለቅሷቸውን ወደ ሳቅ እንደቀየረ እግዚአብሔር ምርኳችሁን ይመልስ። እግዚአብሔር ለቅሷችሁን ወደ ሳቅ ይለውጥ። ህልም የመሰላችሁ ነገር እግዚአብሔር ታላቅ ነገር አደረገልን እያላችሁ ምስጋናን ለጌታ የምታመጡበት ጊዜ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ መሄድ የሚለው ወንጌልን ይዘን እንሄድ። የእግዚአብሔር ቃል እንዝራ። ለቅዱሳን ወገኖች ሆይ እንጸልይ። ለተማረኩ እንጸልይ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምን ይስጣችሁ። በአብ በወልድ መንፈስ ቅዱስ አንድ አምላክ ስም
አሜን።